ሰውን የግድ እንደኔ ካልሆንክ አይባልም። ጊዜ አለው። ሚስቶቻችሁን በጸሎት የምትበልጡ ትኖራላችሁ። በዚህ ምክንያት መወቃቀስ አይገባም። ሰው ቀስ እያለ ነው የሚያድገው። የጸሎት ልምድ ያላችሁ እህቶቻችን ትኖራላችሁ። ባሌ አይጸልይም፣ ባሌ አይቆርም፣ ባሌ ቤተክርስቲያን አይሄድም ተብሎ ትዳር አይበተንም። ሰው ቀስ እያለ ነው የሚያድገው። በአንድ ጊዜ አፍክን ፍታ አይባልም። ሕፃን ልጅ እያንዳንዱ ሰው የራሱ የጨለማ ህይወት አለ። ያንን መታገስ ነው። አንዳንድ ጊዜ ልብላችሁ ስሙማ፣ ሌሊቱ 15 ሰዓት ይሆናል። አንዳንድ ጊዜ ደግሞ ቀኑ 15 ሰዓት ይሆናል። ይገርማችኋል። አንዳንድ ጊዜ 15 ሰዓት ብርሃን ይሆናል። አንዳንድ ጊዜ ደግሞ 15 ሰዓት ጨለማ ይሆናል። አንድ ሰሞን ሚስት ብርሃን ትሆናለች፣ አንድ ሰሞን ደግሞ ጨለማ ትሆናለች። አንድ ሰሞን ባል ብርሃን ይሆናል፣ ተነግሮ ሲሰማ፣ በጊዜ ሲገባ፣ ገንዘብ ሲያጠራቅም፣ ልጆቹን ሲከባከብ። አንድ ቀን ደግሞ ሲሰክር፣ በ6 ሰዓት ሲገባ፣ ሲጨቃጨቅ፣ ገንዘብ ሲያባክን፣ እዳ ይዞ ሲገባ፣ ከሰው ጋር ተጣልቶ ሲከሰስ፣ ሲታሰር ይኸውላችሁ መልሶ መብራቱ ስለማይቀር እንደው አንተ ጋር እንዲሁኝ አይባል። ሁሉም የብርሃን ጊዜ ነው። ብርሃን እስከሚወጣ ድረስ በቤታችሁ ውስጥ ያለውን ጨለማ ሁሉ ታገሱት፣ ይወጣል። አሁን ለሁሉም ደግሞ ጊዜ አለው። እግዚአብሔር መሬትን ሲፈጥር አላበራ፣ እግዚአብሔር ውሃን ሲፈጥር አላበራ፣ እግዚአብሔር ነፋስን ሲፈጥር አላበራ፣ እግዚአብሔር ይሁን ምን ሲፈጥር ነው ያበራ? 7ቱን ፈጥሮ ሲጨርስ ብርሃን ፈጠረ። ልክ እንደዚህ ሁሉ 5 ሰዓት ላይ ይንጋ ብንል አይነጋም። 6 ሰዓት ላይ ይንጋ ብንል አይነጋም። ከሌሊቱ 9 ሰዓት ላይ ይንጋ ብንል አይነጋም። የንጋት ጊዜ አለው። እስከሚነጋት ድረስ ያላችሁበት ቦታ ላይ ጠብቁ። የያዛችሁትን ጽድቅ አትጣሉት። አክሊላችሁ እንዳይወሰድባችሁ መከራችሁንም ትታችሁት አትሽሹ። ወደ መከራ ውስጥ ታግሳችሁ ስትገቡ አክሊላችሁ ወደ እናንተ ይቀርባል። ከመከራው ባይን ግን አፈንግጣችሁ ስትወጡ አክሊላችሁን ከእናንተ ትነጠቃለች። ለዚህ ነው ጌታ ማንም አክሊልን እንዳይወስድብህ የያዝከውን ነገር አጽንተህ ያዝ ያለ። የያዝከውን ነገር ጸሎት ጀምረህ ከሆነ አጽንተህ ያዘው። ማስቀደስ ጀምረህ ከሆነ አጽንተህ ያዘው። ማህበር የምትጠጣ ከሆነ አጽንተህ ያዝ። ያስለመድካትን ጸሎት ያዝ። ትዳር ካላችሁ እሱን አጽንታችሁ ያዙት። የጀመርካትን ጽድቅ አጽንተህ ያዛት። እዚያው ጨለማ ይሆናል፣ ግን መንጋቱ አይቀርም፣ ጎህ መቅደዱ አይቀርም። እግዚአብሔር አምላካችን ትዕግስቱን ያድለን። ወገኖቼ እንኳን የኛ ጨለማ እድሜያችን እኮ ቢበዛ 70 ነው ወይም 80 ነው፣ ከዚያ በላይ ድካም ነው። እንኳን የ70 ዓመት እንኳን የ10 ዓመት የ20 ዓመት ጨለማ የ5000 ዓመት ጨለማም ተገፏል። ክርስቶስ ጨለማችን ሁሉ ይገፍልናል። እርግጠኛ ሁኜ ነው የምነግራችሁ። በሃይማኖታችሁ ተስፋ አትቁረጡበት። ለሀገራችሁም ይሄንን አስቡ፣ ለቤተ ክርስቲያንም ይሄንን አስቡ። እግዚአብሔር ለኢትዮጵያም ቀን ያወጣላታል። እግዚአብሔር ኢትዮጵያ ውስጥ የእጁን ብርሃን እንዲያስገባ የሚያደርግ የቃል ኪዳን በር አለ። የእናቱ ቃል ኪዳን፣ የአቡነ ገብረ መንፈስ ቅዱስ ቃል ኪዳን፣ የአቡነ ተክለ ሃይማኖት ቃል ኪዳን፣ የአቡነ አረጋዊና የተሳቱ ቅዱሳን ቃል ኪዳን፣ የታቦተ ጽዮን ቃል ኪዳን፣ የቅዱስ ያሬድ ቃል ኪዳን፣ የሁሉ ስላለ የራሱም የስደቱ ቃል ኪዳን፣ የሰማዕታት ቃል ኪዳን ስላለ፣ የመጻሕፍት ቃል ኪዳን ስላለ አይሁድ የቆነጸሏቸውን፣ ያቃጠሏቸውን፣ የሰረዟቸውን፣ የደረዟቸውን፣ የደመሰሷቸውን መጻሕፍት አክብራ የምትኖር ኢትዮጵያ በመሆኗ ለኢትዮጵያ እግዚአብሔር የሰላም፣ የፍትህ፣ የፍቅር ብርሃን ያበራላታል። ኢትዮጵያ የዓለም ብርሃን ናት ግን አላልኩም። ሰምታችሁ አላልኩም? ኢትዮጵያ የዓለም ብርሃን ናት አላልኩም። የኢትዮጵያ ብርሃን እግዚአብሔር ነው ያልኩት። ሲበሉላችሁ የኢትዮጵያ ብርሃን ማን ነው? የኢትዮጵያ ብርሃን ማን ነው? እግዚአብሔር ነው። እስቲ እውነተኛው ብርሃን በሉ። ማን ነው እሱ? እግዚአብሔር ነው። የ5000 እኛ እኮ ገና 10 ዓመት እኮ አልተፈተንም። ትዕግስት ይኖራችሁ፣ ተስፋ አትቁረጡ። አንዳንዱ ሰው እንዲህ ይላል፣ ኧረ አሁንስ በዛ፣ ኧረ አምላካችን የት ሄደ ነው? ገና መች ተፈተንና ነው? ኢትዮጵያ እኮ 40 ዓመት በጨለማ ኖራለች። መቼ ልንገራችሁ? 9ኛው ክፍለ ዘመን ላይ በዮዲት ጊዜ እኮ 40 ዓመት ሙሉ
ቀንና ሌሊት ቤተክርስቲያን እየተቃጠለ ክርስቲያን እየታረደ 40 ዓመት ነው። እኛ እኮ አልተነካንም በእውነት ማለት እውነት ነው። መከራው አስከፊ ነው፣ ግን ትዕግስት ይኖራል። ከዚያ በኋላ ይኸውላችሁ ከዮዲት ከ40 ዓመት በኋላ ብርሃን ወጣ። የምን ብርሃን ወጣ? የነ ቅዱስ ላሊበላ ብርሃን ወጣ። ከዮዲት በኋላ ነው ቅዱስ ላሊበላ የመጡ እና አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ብርሃን በጸሎታቸው ያበሯል። እሳቸው እኮ ከዮዲት ጨለማ በኋላ የመጡ ናቸው። እነዚህ ሁሉ ብርሃኖች በኋላ መጡ። ተመልከቱ። ከዋክብቱ አባ ጊዮርጊስ የቤተ ክርስቲያን መብራት ሌሊቱን ሙሉ ቤተ ክርስቲያንን በሰዓታት ሲያበራት የሚያድረው እርሱ እኮ ከዮዲት በኋላ የመጣ ብርሃን። ሌሎችም ከዋክብት ቅዱሳን ከዚያ በኋላ ነው የመጡት። 15ኛው ክፍለ ዘመን ላይ እንደገና ጨልሟል። 16ኛው ክፍለ ዘመን ማን መጣ? ሱስንዮስ መጣ። ሱስንዮስ መጣና ካቶሊክን ተቀብሎ ኢትዮጵያ ካቶሊክ ትሆናለች፣ ካቶሊክ ያልሆነ ሁሉ ከዚያ በፊት አለ። ከዚያ በፊት ማን መጣ? 16ኛው ክፍለ ዘመን ላይ ግራኝ መጣ። ቤተክርስቲያንን በሙሉ አቃጠለ፣ አረደ። ዘርፎ ያልጨረሰውን ወርቅ ደግሞ በሳት አቃጠለ። የሰረቀውን ሰረቀ፣ እሱም አለፈ። አፄ ገላውዲዮስ የሰማዕቱ የገላውዲዮስን ታቦት ይዘው ግራኝን ስፍራውን ሰጡት። ከዚያ በኋላ ደግሞ ኢትዮጵያ እጨጌ ዕንባቆም በሚባሉ የመናዊ ሰው እንዲሁ እግዚአብሔር እኮ ይመረመር መሰላችሁ። እግዚአብሔር ሰው አይቸግረውም፣ አይዟችሁ። እኛም ሲሆን እኛን እንድንረባ ያደርገናል። ግን እግዚአብሔር ለእናንተ እኛን አባት ባልሆናችሁ ግን ለእናንተ አባት አያሳጣችሁ። ምን እንዳደረገ ንገራችሁ። በዚያ በጨለማው ዘመን የእስልምና ሃይማኖት ይከተሉ የነበሩትን እጨጌ ዕንባቆምን ከየመን በታምር ጠርቶ የእስልምና ምንድን ነበሩ? እጨጌ ዕንባቆም ዋና መምህር ነበሩ። በታምር ጠርቶ ተጠምቀው ክርስቲያን ሆነው ግራኝ ያሰለማቸውን ሁሉ እሳቸው አስተምረው አጠመቁ። ኢትዮጵያ ቀን ወጣላት። ከዚህ በኋላ ያ ብርሃን እንዳለ ስትረጋጋ ደግሞ እንደገና የካቶሊክ ጨለማነት ደግሞ ጨለማ ካቶሊክ እምነቱ ጨለማ ነው አላልኩም እኔ። የእኛን ብርሃን ግን የሚጋፋ እስከሆነ ድረስ ጨለማ ይሆናል። ምን ሆነ? ንጉሱ ካቶሊክ ሆነና ወደ ካቶሊክነት ያልተለወጠ ሁሉ ይታረዳል። 8000 ክርስቲያኖች በአንድ ቀን ታረዱ። በአንድ ቀን ይህ ሁሉ መከራ ተቀበሉ። ጎንደር በሙሉ የደም ባህር አጥለቀለቀ። ክርስቲያኖችም ከመላው ኢትዮጵያ ሰማዕትነት አያምልጥህ እየተባባሉ ሰርግ እንደተጠራ ሰው ደስ እያላቸው ሄደው አንገታቸውን ለክርስቶስ ሰጡ። ክርስቶስም አክሊሉን ለነሱ ሰጣቸው። ኋላሳ የሱስንዮስ ምላስ ተጎለጎለ እና አባ አምደ ሥላሴ የማኅበረ ሥላሴው ኮከብ፣ ሌሎችም ቅዱሳን ደብረ ሞጊና የሚባል ገዳም አለ። ከዚያ የመጡ ቅዱሳን 14 ቀን ጎንደር መጥተው ጸልየው የሱስንዮስ አፍ ምላስ መልሶ እንዲገባለት አደረጉ። የዛን ጊዜ ምን አሉ መሰላችሁ? ተዋሕዶ እምነት ትመለስ ፋሲልን ገስ ብለህ አዋጅ አውጅ ብለው ፋሲልን አነገሱና ደግሞ ኢትዮጵያ አረፈች። መልሶ ደግሞ ቅባት ጸጋ የሚባል ጨለማ ደግሞ መጣ። ይህም መጣ በሙሉ ሸዋ፣ ጎጃም፣ ጎንደር በሙሉ መላው ምድረ ኢትዮጵያ በሙሉ ተጥለቀለቀ በጸጋ በቅባት ሲጥለቀለቅ። ከዚያ ደግሞ ምን አሉ? እንደገና ደግሞ እግዚአብሔር እነ አፄ ቴዎድሮስን እነ አፄ ዮሐንስን የመሰሉ ነገስታትን ርቷን ሃይማኖታቸው የቀር ነገስታትን አጥቶ ደግሞ መልሶ ደግሞ ኢትዮጵያ እንዲሁ ተሰበሰበች። አሁንም ያለው ጨለማ ነገ ይገፈፋል። ኢትዮጵያ ከዚህ በፊት ብዙ ጨለማ አሳልፋለች። ኢትዮጵያ ላይ ጨለማ ሊኖር ይችላል ግን እንጂ ኢትዮጵያ ጨለማ ግን አይደለችም። ኢትዮጵያውያን የምንላቸው እነማንን ነው? በክርስቶስ ሃይማኖት ጸንተው ያሉትን ቅዱሳን አባቶቻችን ነው። አሁንም የሚክድ ሰው ሊበዛ ይችላል። ኢትዮጵያ ግን ዛሬ በምድር ላይ የምናየው 110 ሰው እንኳን አያድርገውና ቢክድ ኢትዮጵያ ውስጥ ግን ተሰውረው የሚኖሩ ብሩሃን ከዋክብት ቅዱሳን አሉ። እግዚአብሔር ኢትዮጵያ ውስጥ ምንኩስናን
ሲያስፋፋ ራሱ ጌታችን ኢየሱስ ክርስቶስ በድንጋይ ቆብ ያመነኮሳቸው ቁጥር ስፍር የሌላቸው ዋልድባዎች ክርስቶስ ራሱ በድንጋይ ቆብ ያመነኮሳቸው መነኮሳት አሉ። እነዚያ ምን ብሏቸዋል? እኔ እስከምመጣ ድረስ ሞትን አትቀምሱም ተሰውራችሁ ኑሩ ብሏቸዋል። አሁን እነዚያ ስውራን አሉን። እግዚአብሔር የተመሰገነ ይሁን። ዛሬም በመሃላችን ሆነው ለኢትዮጵያ ይጸልያሉ፣ ይሰግዳሉ፣ ይንበረከካሉ። እነሱ ይጠብቋታል። ከዚህ የተነሳ እግዚአብሔር ብርሃን ለኢትዮጵያ ነስቷት አያውቅም። ለኛ ብርሃኑ አይታየን ይሆናል እንጂ አሁንም ቢሆን ኢትዮጵያ በብርሃን ውስጥ ነው። ወደዚያ ብርሃን ላንገባ እንችላለን። አንድ ባይታዊ ወደ ምዕራብ ዙሮ ይሰግዳል። ይገርማቸዋል። እንግዲህ ስትጸልዩ ወደ ምስራቅ ዙራችሁ ጸልዩ ነው ይባላል። ወደ ምዕራብ ዙሮ ሲሰግድ አንዱ መጣና አራባ ባከወት ወደ ምስራቅ ይዙሩ ስላቸው ምን አልመስለን እኔ ያንተን ፀሐይ አላውቅልህም፣ የኔ ፀሐይ ክርስቶስ ነው። ሰው አያችሁ ለቅድስና ሲበቃ ከፀሐይ ብርሃን ይወጣል። የሚኖረው በማን ብርሃንነት ይሆናል? በክርስቶስ ብርሃን። ቅዱሳን ራቁታቸውን በበረሃ የሚኖሩበት ምክንያት ለቅድስና ደረጃ ሲደርሱ ከፀሐይ የብርሃን መግቦት ይወጡና በክርስቶስ ብርሃን ስለሚኖሩ ክረምት አይበርዳቸውም፣ በጋም አይሞቃቸውም፣ አይርባቸውም፣ አይጠማቸውም። በእግዚአብሔር የብርሃን ማዕበል ውስጥ እየዋኙ ነው የሚኖሩት። ያንን ብርሃን እስካልገባንበት ድረስ እኛ ጨለማ ሊመስለን ይችላል። ደጋግሜ የምነግራችሁ ግን እግዚአብሔርን ያመኑ ሰዎች እስካሉ ድረስ አሁንም ቢሆን ያመነ ሰው በብርሃን ውስጥ ነው። ጦርነት ስላለ ጨለማ ውስጥ ነን ማለት አይደለም። ረሃብ ስላለ ጨለማ ውስጥ ነን ማለት አይደለም። ክርስቲያን በሃይማኖት ካለ ቢታሰርም ብርሃን ውስጥ ነው። ክርስቲያን በሃይማኖት ካለ የጨለማ ቤት ውስጥ ቢታሰርም እሱ ግን በብርሃን ውስጥ ነው። ክርስቲያን ሃይማኖቱን ከያዘ ታስሮም ቢሆን የተፈታ ነው። ቆስሎም ቢሆን የዳነ ነው። ሙቶም ቢሆን የተነሳ ነው። ተዋርዶም አክሊል አለው። ያንን የምናይበት ግን የሃይማኖት ዓይን ያስፈልገናል። ስለዚህ እግዚአብሔር ሁላችንንም ወደዚያ ብርሃን ያድርሰን። እውነተኛው ብርሃን ማን ነው? ክርስቶስ ነው። በአጭር ቃል ልጠቅልላችሁ። እውነተኛ ብርሃን ማለት ምን ማለት ነው? እውነተኛ ብርሃን አንደኛ ከነዚህ ከምናያቸው ብርሃናት ሲለዩትም እነዚህ ብርሃን አንደኛ ሌሊትና ቀን አለባቸው። ለምሳሌ ፀሐይ ሌሊት የለችም። የጨረቃ ብርሃን ደግሞ ለቀን አንመገበውም። የከዋክብት ብርሃን ለቀን አንፈልገውም። የፀሐይን ብርሃን ለሌሊት አንፈልገውም። ክርስቶስ ግን ሌሊትና ቀን ያበራል። ልብ ብላችሁ ስሙትማ ከተረዳችሁኝ። ሌሊትና ቀን ያበራል በሉ እንጂ ቀን የሚጠብቀን ማን ነው? በሉ እንጂ ማታ እግዚአብሔር የሚተኛ ቢሆን እንዴት ልሆን ነው? ይሁን ሌሊቱ እውነተኛው ብርሃን ማታ የማይመሽበት ብርሃን ክርስቶስ ነው። ማታም ያበራል፣ ቀንም ያበራል። ምን ማለት ነው? ማታም ይመግባል፣ ቀንም ይመግባል። ማታም ይጠብቃል፣ ቀንም ይጠብቃል። ማታም ደስታን ይሰጣል፣ ቀንም ደስታን ይሰጣል። ሁልጊዜ አብሮን የሚኖር አቃቢ ነዘይ ማሰብ የማይለወጥ ጠባቂያችን በሁላችን። ቀን እኮ ሙሉ ትጥቅ ታጥቆ የዋለው ወታደር ማታ እንቅልፍ ሊለውጠው ይችላል። እናቴ ቀን ትኩ እንደዚህ ባህር ዛፍ ቀጥ ብሎ የዋለው ማታ ለውጦት ግንድ ይሆናል። ገበሬ ሲጸልይ ምን ይላል መሰላችሁ? ወደኩል የቀን እብድ የሌት ግንድ ይላል። ስለዚህ ግንድ ነው። ሰው እኮ ሲተኛ ግንድ ነው። አይምሮውን ስቶ ይተኛል። ስለዚህ ሰውን እንቅልፍ ይለውጠዋል። ሰውን ረሃብ ይለውጠዋል። ጠንካራ ሰውነት ያለው ጠባቂ ቢኖረን 4 ቀን ምግብ ቢያጣ እሱም ተጠባቂ ይሆናል። ጠንካራ ጠባቂ ቢኖረን እጅግሩን የታመመለት እሱም እንደኛ ተጠባቂ ይሆናል። ክርስቶስ ግን የማይለወጥ ጠባቂ፣ ምሽት የሌለበት ብርሃን ያሰኘው እሱ ነው። ስለዚህ እነዚህ ብርሃናት ሌሊትና ቀን ሲፈራረቃቸው ሌሊትና ቀን አብሮን የሚሆን አንደገ ነገራችሁ። ጓደኛ ቢኖራችሁ እኮ ጭንቀታችሁን አይዞሽ አይዟችሁ ብሎ ሻይ ጠጣ እስኪ እንቀሳቀስበት ብሎ ሲመሽ በላይ ደህና ደሩ
እግዚአብሔር ደህና ደሩ ብሎ አይሄድም። አብሮን ያድራል፣ አብሮን ይውላል። ስንራቆትም አብሮን አለ፣ ሲቸግረንም አለ፣ ስንዋረድም አለ፣ ስናዝንም አለ፣ ደስ ሲለንም አለ፣ ስናጣም አለ፣ ስናገኝም አለ። ሁልጊዜ አብሮን የሚሆን በየጊዜው በየሰዓቱ የሚጠብቀን አብሮን የማይለወጥ ጠባቂያችን እሱ ስለሆነ እውነተኛው ብርሃን አትሉም በሉ እንጂ እውነተኛው ምንድን? ሌሊትና ቀን የሌለበት ብርሃን በሉ እስቲ። ሌሊትና ቀን የሌለበት ብርሃን፣ የማይፈራረቅ ብርሃን ማለት የማይፈራረቅ ብርሃን። ስለዚህ ጊዜ የማይወስነው ብርሃን ማለት። ሁለት እግዚአብሔር እውነተኛ ብርሃን የምንለው ክርስቶስን ለምን ይመስላችኋል ስላችሁ ደግሞ ቦታ የማይወስነው ብርሃን። እስኪ በሉ ምን አላችሁ? ቦታ የማይወስነው ብርሃን ባይውላችሁ። አዎ እስቲ አሁን ፀሐይ ሌላ ያለች ይኸውላችሁ ቦታ አስቀራት ማለት ጋረዳት፣ አቅም አጣች። አሁን የፈለገ ብትል እኔ ላይ ማረፍ አችልም። ምን የመሰለ ጥላ ጋርደንባታል ማለት ቦታ ይወስናታል። እቤት ስንገባ ትቀራለች ማለት። ክርስቶስ ግን ጉድጓድ ውስጥ ሆኜ መሞቅ ይችላል። ጉድጓድ ውስጥ ወድቄም ክርስቶስ ያበራልኛል። ዘመድ ከማይደርስበት ቦታ እግዚአብሔር ይደርስላችኋል። ትናንትና ያከበርነው አንድ ትልቅ አባት አለ፣ ጎርጎርዮስ ዘአርማንያ። እስኪ በሉ ማን? ጎርጎርዮስ ዘአርማንያ ንጉሱ ድርጣድስ የቅድስት አርሴማ ዘመድ ነው። እሱ ጎርጎርዮስ ዘአርማንያ አጎቷ ነው። ወሰደና ከጉድጓድ ውስጥ ጣለው። ሰው ሳይ አንዳንድ ጊዜ የሆነ ሰው ታስሮ ሆነ እንጃ አንዳንድ ሰው ነው የት እንደሄደ ሳይታወቅ ቀርቶ የሚያውቅ ሰው አለ። ማን እንደወሰደው ሳያውቅ የት እንኳን የት እንደኖረ የት እንደሞተ የማናውቃቸው ዘመዶቻችን ብዙ አሉ። ቀድሞም ዛሬ እንደው ድንገ ሌሊት ገሌ ወሰዳቸው ሳይባሉ ወስደው የሚሄዱ። ለዚህ እኮ ነው ሰው ጸልይ ሲባል እምቢ አለ እንጂ ምን ይባላል? አላድነን ወባልሃን እንኩሉ እኩል ከክፉ ሁሉ አድነን እንጂ በሉስ። እንደዚህ ካላችሁ ከቀን ወራሪ ከሌሊት ሰባሪ አድነን ማለት ነው። የቀን ወራሪ ይልማ ይጥፋ ብሎ በአዋጅ ይዞ አገርን ይዘርፍ የሚገድል ነው። የሌሊት ሰባሪ ደግሞ ሌሊት መጥቶ አፍኖ ዘመን ሳያችሁ እንኳንስ ስጋችሁ እንኳንስ ነፍስና ስጋችሁ በቁሙ አጥንታችሁ ተፈልጎ እንዳይቀበር የትም ወስዶ አስረፍኖት ሳይገኝ ገድሎ የሚያጠፋ ነው። አሁን ተመልከቱ፣ በዚህ ሰዓት ዘመድ ሳይ ቅዱስ ጎርጎርዮስን ወስዶ ከጉድጓድ ውስጥ ጣለው። እዚያ ጉድጓድ ሲጣል እግዚአብሔር ያየው ነበርና አንዲት ሴት ድንገት በዚያ ስታልፍ አየች። እዚያ ውስጥ ጥሎ ምግብ የሚሰጠው የለም። እሷ ግን ተደብቃ አይታው ነበር። 15 ዓመት ከጉድጓድ ውስጥ ሲኖር ዘመድ አላየም፣ ማን አላየም። አንዲት ሴት ስታልፍ አይታው ስለነበረ ሌሊት እየሄደች ቁራሽ እንጀራ በከረጢት እየቋጠረች በገመድ እያቀበለችው 15 ዓመት በዚህ ሁኔታ ኖረ። ቦታ የማይወስነው ብርሃን የተባለ ይሄ ነው። ጎርጎርዮስ እያስተማረ ካስቸገረኝ አለና ጣዖት አምላኪው ንጉሥ እሱን ለመገላገል ምዕመናን ከሱ እየተሰበኩ ከሱ እየተባረኩ ሃይማኖት የሚያጸኑ ከሆነ እሱን የትም እጥለዋለሁ ሲል እግዚአብሔር ደግሞ እዚያው ደበቀው። ከዛሳ ያቺ ያበላቸው 15 ዓመት ከሆነ በኋላስ የማይገለጥ የለም አላለም መድኃኒዓለም። ንጉሱ አበደና ምን ያደርጋ መስላችሁ? ምሳ በልቶ ምሳ አምጡ ይላል፣ ራት በልቶ ራት አምጡ ይላል፣ ጠጥቶ አጠጡኝ ይላል፣ ዝም ብሎ ለብሶ ልብሴን አምጡ ይላል። ራይ ደስ እንደዚህ ያለ ልብስ ይሰውር እግዚአብሔር። አበደ። ኋላ ምን አለ መስላችሁ? እስቲ እንደው እናንተ እንደው አውሬዎች ባሉበት ዱር ወስደን እናዝና ነው ብለው ወደ ዱር ሊዝናና ወስዶ ምን ይሆናል ደግሞ በዚህ አሳማው ጅራት አውጥቶ ማለት ነው። አይደረስ ነው ጎበዝ። አንዳንድ ሰዎች የላችሁ እንድትዝናኑ ወስጣችሁ አሳማ ሆናችሁ የምትመለሱ ማለት ነው። አላችሁ ውስጥ ማለት ሰው ሆናችሁ ወጣችሁ አውሬ ሆናችሁ የምትመለሱ ይህ እኮ ነው በእውነቱ ማለት ነው። አሁን እዚህ ውስጥ አብዛኛው ሰው በዕለተ እሑድ እዚህ ቢጫ ወንበር ዘርግታችሁ ስትጠጡ ምትሆኑ ይሆዳልነት አይደለም። እውነት ይንኩርመገ ለሆድ ምን ያህል መቸኮል ነውር እኮ ነው። ጾምን መጥላት
በጾም ጊዜ ስጋ ቤት ከፍታችሁ መብላት ተነግራችሁ አሰሙ። በጣም እኮ የሚያስቸግረው ተው፣ በጾሙ ስጋ ቤት አትክፈቱ፣ ስጋ አትብሉ። ኧረ ምን በጾሙ ስጋ ትበላላችሁ? ዛሬ የእናንተን ስጋ የሚቆራረጥ ጦርነት መጣ፣ ሰይፍ መጣ። ተነግሮ አለመስማትን የመሰለ ችግር አለ። እኔ እንግዲህ እዚህ ነግሬያቸዋለሁ። መከልከልም ስልጣኔ ነው። አልገዝታችሁም ግን ስለምታሳዝኑ። ግን የምነግራችሁ ነገር ከዛሬ ጀምሮ በማርያም አላችሁ፣ በእግዚአብሔር አላችሁ። ያ ግዝት እንዳይሆንባችሁ እኔ ቀላል ስለሆን በእኔ ሞት ይዣቸዋለሁ። በቃ ስለዚህ ስጋ ቤት አትክፈቱ፣ በጾም ስጋ አትብሉ፣ መጠጥ አታብዙ። ከዛሬ ጀምሮ ስካር መቆም አለበት። እውነቴን እኮ ነው የምነግራችሁ ማለት ነው። ስንት ድሃ ጾሙን እያደረ እናንተ ትጠጣላችሁ። እስቲ እንጀራና ውሃ ብቻ ጠጥታችሁ ይብቃችሁ በእውነቱ። እና ስካሩ ይቁም፣ ስራ ፈትነቱ ይቁም። አልገባችሁም እንጂ ቤተክርስቲያን ላይ የተቃጣውን መከራ እናንተ አታውቁ። እርስ በርስ ተደጋገፉበት። በቀን የምትጠጡትን 5 ጠርሙስ 10 ጠርሙስ አጠራቅሙና የዕለት እንጀራ አጥተው ሃይማኖታቸውን ለሚክዱ ወንድሞቻችሁ እህቶቻችሁ እስቲ ስጧቸው። እስቲ ለክርስቲያኑ ወንድማችሁ አበድሩትና ነግዶ ይለፍለት። ይሄንን ነገር መቼ ነው የምትረዱት? ቤተክርስቲያን እየጠፋች አይደለምን? ነገ መቆሚያ እስከምታጡ ነው የሚገባችሁ። እሳቱ እናንተ ላይ ሲነድ ነው የሚገባችሁ። ሞኝ ሰው ሰይፍ ከራሱ አንገት ላይ እስከሚያርፍ አይገባውም ይላል አንድ ጸሐፊ። ሞኝ እኮ ናቸው። ከራሳቸው አንገት ላይ እስከሚያርፍ ድረስ አትረዱትም ማለት ነው። ስለዚህ ከዛሬ ጀምሮ እየሰማችሁ ነው። አትጠጡ ብዬ አላወገዝኩም፣ አትጠጡ ብዬ አላወገዝኩም። መጥናችሁ 1 2 ጠጡ። ከዚያ በላይ ግን እንዳትጠጡ። እሺ እሺ። እዱ ስራ ዘርግታችሁ እንደዚህ ተጠጣላችሁ። አዝናለሁ። እስቲ ሌላውን እምነት ይሁን እስቲ ሌላው የእምነት ድርጅት ይሁን የትኛው ነው እዚያ ላይ በእውኑ እንደሚባለው የሚጠጣበት መጠጫው እንደሚባል በዚህ የለም ያቀብለኝ ጃምቦ ረኔ ገርማችኋል። ማለት ያን ጃምቦ ትጠጣላችሁ እናንተ ራሳችሁ ጃምቦ ሆናችሁ አልኩ። ረኔው ማምላክ ነው። ረኔው ምን አይነት ስቃይ ነው! ዕቃ ነው የሆነ እኮ ሰው ማለት ተነግሮ አይሰማ። በቃ ታረቅ እምቢ፣ ጸልዩ እምቢ፣ ንሳግቡ እምቢ፣ ቁረቡ ዕቃ ናችሁ ማለት ነው እናንተ ራሳችሁ ዕቃ። ስለዚህ መስተካከል አለበት። በቤተ ክርስቲያን ስካር የተፈቀደ ይመስል ስካር ለክርስቲያን የተፈቀደ ይመስል ማን ነው የሰጠን? ስለዚህ ወገኖች አምላከ ቅዱሳን ያስተካክላል። ይሄ ሰውዬ ዙሮ ሲመጣ አውሬ ሆነ። ኋላ እህቱ ኧረ ፈጣሪ ይቅር በለው እያለች ስታለቅስ እግዚአብሔር ራእይ አሳያል። ምን አለ መሰላችሁ? ጉድጓድ ውስጥ የተጣለው ጎርጎርዮስ ካልመጣ ወንድምሽ አይድንም ማለት እውነተኛው ብርሃን የተባለ ዘመን አልፎ ከ15 ዓመት ጉድጓድ የጉድጓድ ቆይታ በኋላ ከዛ ምን አለው? ንጉሱ አበደና አይምሮውን ሲያጣ የጣልከው ጎርጎርዮስ ካልተነሳ አትድንም አለ። ወጣ። ጎርጎርዮስን አውጥተው ልብሰ ክህነቱን አልብሰው በፈረስ ጭነው እልል እየተባለለት ካህናት ማይጠንት ይዘው ወንጌል ወርቅ ይዘው መስቀል ዘወርቅ ይዘው እየመሩ ሲመጡ ከዚያ በኋላ ምን አለ መሰላችሁ?